Lenny. Len. Lenny. Len. تنشا. تنش كوش. كوس. تنش. أنا عايزتي. ما يلا مستحيل. Papa, ዛሬ ትምህርት ቤት ይቀር እንጂ እንዴት ሆኖ ብለኝ በቃ ይቅርብኝ ዛሬ መቅረት አይቻልም እንዴ መቼ ወዲህ ነው ደግሞ ትምህርት ቤት ይቅርብኝ ማለት ያመጣሽው ቤተነሽ ዩኒፎርምሽን አዘጋጅቼልሻለሁ ተነሽ እሺ ብለኝ ክበብ አለን እዛ መብላት ይችላል አላልኩሽ እኔ ህፃን ልጅ አይደለም ሳትቋጥሪልኝ ለኔ ሁሌም መጻለሽ ማያንቺ ነው በጧት እየተነሳሽ ምሳ ከምትቋጥሪ ጾሜን ቦል ይሻላል ኧረ ምን ቦታሽ እኔ እናትሽ እያለሁ እሺ ልጄ እንዳልሽ ቆይ አንተ ማትማረው ትልቅ ስለሆንክ ነው አዎ እኔ ድሮ ተምሬያለሁ ህዳርም ተምራለች ጎሹ ምንም አልተማረ ለዛ ነው የዚህ ዓለም ነገር ግድም አይሰጠው እስከ 5ኛ ክፍል ድረስ ተምሬያለሁ ሆሆ አለመማር ደግሞ ኃጢያት ሆነ እንዴ ታዲያስ ዝም ብሏችሁ ትይበል ምን ነው ቴ አየሩ እንደስስት እየተቀያየረ ምን ለብሰን እንኳን እንደምንወጣ እኮ ግራ ገባ አንዴ ብርዱ አንዴ ወበቁ አንዴ ንፋሱ ይሄ መንገድ ደግሞ በየቀኑ ይረዝማል መሰለኝ በእውነት ሰዓት ይዤቻለሁ በየቀኑ ደቂቃ ይጨምራል ይሁን እስኪ እንጀራ ነው ከዚህ ባሰ ስንታል አራራጓ እንደው አንድ ቀን እንኳን ሳታንገበግብን በሰላም ነው ዝም በስቲ እሺ ዝም በስቲ አንተን ያናገራለ ህዳርዬ መቼልታ የቀረውበትን ጻፍሽልኝ ህዳሪ ወልሽ እንደው አጎቴ ሞቶ ለክሶ ለመድረስ አስቤ ነበር እንዴ አንተ ስንት አጎት ነው ያለ ደሞ ቢሆንስ ቢሮ አይደርስም ይደርሳል ሱማ ይደርሳል መቼም ሰው ባዶ እጁን አይሄድ እንደው ገንዘብ ብታበድርኝ ብዬ ነው እንዳታስበው ህዳር ግን ለምን ተባልሽ በታሳ ስለተወለደች አንተ ላይ ጠይቃለ ደሞ ብሬን አምጣ
እትዬ በዙ ወይ መድኃኒቱን አግኝቼልዎታለሁ። እግዚአብሔር ይስጥ ተባረክ ጤናሽን ይስጥ። ኧረ ምንም ችግር የለውም። ሄሎ አቤት አሁን ብሌን ምን ሆነች? ከቀን ወደ ቀን ይሻላታል ብለን ብናስብም እየባሰባት መጥቷል። ትምህርቷን አትከታተልም፣ ከሌሎች ልጆች ጋር አትጫወትም። እንዲያውም ደግሞ 2 ልጆችንም መታለች። ማ የኔ ብሌን? አዎ አቶ አበጋዝ አሁን የደወልልህ በተሻለው መጠን ካንተ ጋር ብትሆን ሳይሻል አይቀርም ብለን ነው። በቃ ዛሬ ትምህርት ቤት አልመለስም። አዎ ብትመለሽ ይሻላል። ዱርዬ ባባ አሁን ማማ ጋር መሄድ እንችላለና? ማማ ሩቅ አገር ነው ያለችው አላልኩሽም? እና ትምህርት ጨርሽ እንሄዳለን አላልከኝም? ብዬሻለሁ። አዋ ታዲያ መች ጨርሽ? እንዴ ረፍት ነው አላልከኝም? አይ አሁን ማማ ራሷ አመጣለሁ ብላለች። መቼ? ከ3 ወር በኋላ። ከየት ተገኘሽ የኔ ጨረቃ? ትምህርት ቤት ረፍት ነው። እንዴት ነህ ጃል? ደህና ዋልክ ጋሽ? ተቀመጥ እንጂ። አይ አልቀመጥም፣ ስራ አለኝ። ቶሎ መስሪያ ቤት መሄድ አለብኝ። እሷ እዚህ አንተ ጋር እንድትቆይ ፈልጌ ነው። አግኝቼ ነው። ግቢ መጣ። ለምን ከትምህርቷ ወጣች? ለጊዜው አንተ ጋር ብትሆን ይሻላል። ልጄ አሁን እናቷ እንደሞተች የማታውቅ ይመስልሃል? ምንም ልጅ ብትሆን ደመ ነፍስ አላት እኮ። የምረብሻትም እሱ ነው። ለምን እንድገባት አድርጋ አታስረዳትም? የእናትን ሞት መደበቅ ጥሩ አይደለም ብያለሁ። እኔ ጥያቄ በጠየቀችን ቁጥር አንጀቴ ይሰፈሰፋል። ውሸት እንደማይዋጣልኝ ታውቃለህ። እንዴት ብዬ ነው ማውላት? እኔ አልችልም ልጄ፣ እኔ አይሆንልኝም። ደግሞ ሰው አቅርብ። ንዴትን በሰዎች ላይ ማድረግ አቁም። አንዱ ታማ አልጠየቃትም፣ አንዱም እንደኔ አላዘንም የሚል ሐሳብ በልባት ታመላለስ። ንዴትን ካልጨረሱ ሐዘን አይወጣም። ሰው አቅርብ። አንቺ ጋር ትሁን። እሺ አንቺ ግን ሳትስሚ ትቀመጫለሽ? መልካም ልደት ለምኔ፣ መልካም ልደት ለምኔ፣ መልካም ልደት ለምኔ
አበቃስ እስከመቼ እናቷን በጠየቀች ቁጥር ልደትሽ ነው ብለህ ያታለልካት ልትኖር ነው? በየወሩና በየ15 ቀኑ የውሸት ልደቷን ማክበር ለአእምሮ አጥሮ ይመስላል? ምን ችግር አለ? ምን ችግር አለ? ውሸት ነው። በቃ ይሄ በቂ ነው። ውሸት ነው። እኔ አባቴ ሌላ ሞቶ እንዳልሆነ ታውቃለህ። ለኔ ጓደኛዬ፣ ዘመዴ፣ ምስጥረኛዬ፣ ሁሉ ነገር እናቴ ናት። ለብሌንም ሁሉ ነገሩ አንተ ነህ። ከዋሻሃት ካታለልካት ነፍስ ታቅጠላለች። እንዴት ያንቺን አባትና እኔን ታነጻጽሪናለሽ? እኔ እኮ ማይሞላ ክፍተት ለመሙላት የምሰቃይ ሰው ነው። አበጋዝ በጭራሽ እንደዛ ማለት ፈልጌ አይደለም። እንዴት ካንቺ አባት ጋር ታነጻጽሪኛለሽ? ምሳል ጠብቀህ ትበላለህ? ከፈለክ እስክትጨርስ እጠብቅሃለሁ። ወይ ደግሞ ጨርሻለሁ፣ እመጣለሁ። እሺ። ህዳሬ ባኞ ቤት እኮ ወድቄ ነበር። እንደው ይሄንን ገንዳ አውጥተሽ ጥለሽ ደህና ወለል አሰሪልኝ ብልሽ እምቢ አልሽኝ አይደል? ነግሬዋለሁ እኮ ለልጁ የሚገዛውን ሁሉ እኮ ዕቃ ገዝተን ነው ዛሬ ነገር የሚለኝ። መቼም ይሄ መዶሻ ምናምኑን ጥሎ አይጠፋም። እስኪ ሰራ ግን እኔ ባኞ ተጠቀሚ። አው እኔን ማያሰማኩሽ? እኔ ቆንጆ አይሽ እቺ ማየ እኮ ናት። ያው ሄድኩላችሁ። እኔ እንደውም ውሃ ሙቄ እግሬን ለብላል። ጨርሻለሁ። እኔ አሞቅልሻለሁ። እኔ ራሴው አሞቀዋለሁ። እሰይ የኔ ልጅ ተባረኪልኝ ልጅ። አሜን። እግዚአብሔር ይባርክሽ። አሜን። ህዳሬ መቼ ነው እንደዚህች ያለች ቆንጆ ልጅ የምትሰጪኝ? ይኸው ጀመረሽ ደግሞ። ምንድን ነው የሚጀምረኝ? አያት መሆን አማረኝ ማለት ጥፋት ነው? እማዬ እኔ ነፍሴን ካወኩ ጀምሮ አንዴ ፍርድ ቤት አንዴ ፖሊስ ጣቢያ እያልሽ ከዛ ክፉ ባልሽ ጋር ስትንከራተች ነው። ተይ እንደዚህ አይባልም። ምንም ቢሆን አባትሽ ነው። እሺ እሱን ታዩና በዚህ ሁሉ ነገር ውስጥ ያለፍሽው ለኔ ብለሽ እንደሆነ አውቃለሁ። ገና አሁን በህይወታችን እፎ ያለን 6 ወር እንኳን እንደዚህ እንቆይ። ከዛ በኋላ ብትፈልጊ ብረት መዝጊያውን አመጣልሻለሁ። ሚዜ ሁሉ ላረግሽ እችላለሁ። ጽድቁ ቀርቶብኛሉ። እስከዛ ግን ልቤ ካንቺ ጋር ነው። እኔ ልብሽ የት እንዳለ መች ጠፋኝ። እውነቴን ነው። ያባረርሹ ባልሽ እንደሆነ ተመልሶ አይመጣም። በኋላ እኔን አግቢ ብለሽኝ ጥዬ ሲሄድ ብቸኝነት አቆራመደኝ ብትይ ማንም አይሰማሽም። ባክሽ አታስፈራሪኝ። 9 ሞት መጣ ቢሉት አንዱን ግባ በለው አላሉ።
ወተን አብረን ራት እንበላለን አላልከኝ? ለምንድን ነው የቀረው? ብሌንም ብቻዋን ጥለናት ብንሄድ ይከፋታል ብዬ እኮ ነው። አበጋዝ እኔ እታያለሁ ግን ከዛ ሰርቪስ ውጪ እንድንገናኝ ካልፈለክ ለምን እንደዛ አትለኝ? እንደዛ ማለት ሳይሆን ብሌንን ብቻዋን አትጨምራት። ሁሌ በሷ መደበቅ አይታክተም። ለሁሉ ነገር ማሳበቢያ እሷ ነች። ፈሪ ነህ። እሷ ሳትሆን እኮ አንተ ነህ ህፃን የምትመስለው። አይደለም እዛ መስሪያ ቤት ከገባው ዕለት ጀምሮ የሚፈጠሩ አጋጣሚዎችን ሁሉ ለማበላሸት እንቅልፍ እያጣ የምታድር ነው የሚመስለኝ። ቆይ እኔ አላሳዝንህም? ይሄ ሁሉ ዛሬ ስለቀረው ነው ዳር። ይሄ ዛሬ ብቻ አይደለም፣ የሁሌ ነገር ነው። ልቤ እንዳይቆርጥ እንዳልሸሽ በትህትና ትይዘኛለህ፣ እንዳልቀርብ ትገፋኛለህ። ቆይ ምንድነው ፍላጎት? ምንድነው ስጋት? አረኔ ምን ስጋት ሄሎ እሺ ሞባይል ስልክሽ ላይ ስደውል አጥፍተሽዋል። አዎ ተጸጽተናል። ጥሩ ቴማ እየዞር በይ እንጂ እሺ ነገ ማታ ልዩ ግብዣ አዘጋጅተንልሻል። ዝግጁ ነሽ? እሺ በቃ አሁን ማውራታችን መሰለኝ። ነገ እንገናኝ። እሺ በጣም የተነሳሽ ጥፍርሽን ትሞርጪ ባረገልኝ። ምን ነው ዴት አለብሽ እንዴ? ምን አለብሽ? ቦይፍሬንድሽን ቀጥረሽዋል። ሄጂ ድራሽሽ ይጥፋ። ነይ ነይ ነይ። ይልቅ ቀልዱን ተይውና ማታ አንድ ቦታ ራት ጠርተውኛል። እስኪ አብረን እንሂድ። እንዴ እኔ አምሽቼ ነው የምመጣው። ቢሆንም ጠብቅሻለሁ። ደግሞ ተመልሼ እወጣለሁ። እራት ግብዣ አለብኝ። ወይ በራሳው ማየት ገለይ ነበር። ገዜ በጣም አመሰግናለሁ። ምንድነው? እኛ ቤት ነው እንዴ?
ገዜ በእናትህ ምን እንደሆነ ጠይቅ። እሺ የህዳር እናት ነው አሉ የሞቱት። ባኞ ቤት ውስጥ ወድቀው ነው አሉ። አይ ሰው አይ የሰው ነገር ደህና ዋላችሁ? እንደምን አለ ልጅ አበጋዝ? ሰላም ነኝ። ደህና ኖት? እባክህ እንደውልላት። ከመቅስፈት ብን ብላ ጠፋች። ብንደውልላት ስልክ አታነሳም። ሄሎ ህዳር፣ የት ነው ያለሽው? ወክ እያደረኩ ነው። ምን እያደረኩ? ወክ እያደረኩ ነው። ወደ ቤት አትመጭም? እመጣለሁ፣ ሲደክመኝ እመጣለሁ። እሺ። አውቃለች አይደል? ኧረ አዎ፣ ገብታ ሰምታ አልጮኸች፣ አላለቀሰች፣ ብን ብላ ጠፋች። ምንድን ነው ያለች? እመጣለሁ ነው ያለችው። ሄሎ ዳር፣ የት ነው ያለሽው? እባክሽ ያለሽበት ቦታ ልምጣ። በእናትሽ እኔ አንቺ ያለሽበት ቦታ ልምጣ። ከቶ አላምንም ሰው እንደ ጤዛ ተኖ አይቀር አላምንም እምቢ ከቶ አላምንም ሰው እንደ ጤዛ ተኖ አይቀር
ቀብሩ 9 ሰዓት ነው ተብሏል። ላልሰሙትም እዛ ስንደርስ እንነግራቸዋለን። ሄሎ ዳር፣ ለምንድን ነው ታችሁኝ ሄዳችሁት? ያው ለቅሶ ላይ ነሽ ብዬ ነው። ለኔማ ምን ችግር አለው? እሺ እየጠበቅኩ ነው። አሁኑኑና። የእውነትሽን ነው ዳር? ምን አለች? የት ነው ቀብሯ? ቆይ ምንድን ነው ያለችው? ምን ጉድ ነው? እናንተ ሞተዋል ያላችሁ የት አይታችሁ? ጉድ በል ጎንደር። ይኸውልህ ልጄ፣ እሷ አእምሯን ሰድ አድርጓት። እኔ አፈር ልብላላት። እኔን ልጄ ግን ምንም ቢሆን እናቷን መቅበር አለባት። ይቺ ልጅ ወሰድ ካደረጋት ሲመልሳት የምትሆነውን እንጃ። አይኗ እያየ እናቷን ያልቀበረች ልጅ ተመልሳ ሰው አትሆንም። ካንተ በላይ ደግሞ የሚቀርባት የለም። የምትለውን ብለህ ወደ ቤቷ ተመልሳ እናቷን እንድትቀብር አድርግ። ትዬ ብዙ ሞከርኩ። ሁላችሁም ተራ በተራ እኔን እየመጣችሁ ከምትጨቀጭቁኝ ለምን አንድ ጊዜ እንኳን ራሷን ልታናግሯት አትሞክሩ? እሷ እኮ ምንም ነገር እንዳልተፈጠረ ነው የምታውቀው። እኔ አፈር ልብላላት። እኔን ልጄን ወሰድ አድርጓት ነው። ታዲያ ምን ይሻላል ልጄ? አይናችን እያየ የእናቷን ቀብር ሳትቀብር ዝም አንልም። እንግዲህ ካናገረችኝ ልሞክር። ግን እሺ የምትለኝ አይመስለኝም። ሞክር ልጄ፣ እንደምንም ብለህ አሳምናት። ሞክር። ያው እንደነገርኩ ሊከሰት የሚችል ነገር ነው። አንዳንድ ጊዜ ሰዎች ሊቋቋሙት የማይችሉት ሲደርስባቸው ዲናሉ የሚባሉ ሁኔታ ውስጥ ይገባሉ። አምና ለመቀበል ልትለው ትችላለህ። ሰዎች የቅርብ ሰው ሞትን ወይም ከባድ አሳዛኝ ክስተትን ሁሌ ወዲያውኑ ላይ ይቀበሉ ይችላሉ። ዲናል ውስጥ ሆነው ወይም አምኖ መቀበሉን ማዳግቷቸው ሳለ ከባድ በሚባል የስሜትና የስነ ልቦና ውጣ ውረድ ውስጥ ያልፋሉ። ንዴትና መብሰክሰክ፣ ቁጭት
እንዲህ ላድርግ እችል ነበር የሚል የጥፋተኝነት ስሜት ሰውየውም ከሞተም በኋላም አንዳንድ ያልሞከርነው ነገር አለ የሚል ተስፋ አይሉት ምኞት ውስጥ መግባት ከዚህም በተጨማሪ የመገለል ፍላጎት ሊፈራረቁባቸው ይችላሉ። እንደዚህ ባለው ሁኔታ ለቀናት ለሳምንታት ከዛም በላይ ለሆነ ጊዜ መቆየቱ እንግዳ ነገር አይደለም። ቀስ በቀስ ወይም ባልተጠበቀ ጊዜና ሁኔታ ወደ መቀበል ሊመጡ ይችላሉ። ዋናው ነገር በቅርብ ካላችሁ ሰዎች ትዕግስትና ሲምፓቲ ሀዘኔታና ርህራሄ ያስፈልጋል። ቆይ ግን እሷ አታውቅም ማለት ነው? አታውቅም ማለት አይደለም። ስላለችበት ሁኔታ ልነግር የምችለው ሳዋራት ብቻ ነው። አታውቅም ማለት ግን አይደለም። ቆይ ታዲያ አንድ አፍታ አንተ ለምን መታታት? ይጀላት አልችልም። እሷ ራሷ የስነ ልቦና እገዛ እንደሚያስፈልጋት አምና እንድትመጣ ማድረግ ትችላላችሁ። እንደዛ እንድታደርጉ ነው መክረ ህዳር ደርሰሻል። ደህና ደሩ። ደህና ደሪ። ይኸውልሽ ልጄ፣ ውጣ ከዚህ ቤት ውጡልኝ! ውጡ! አዎ ውጡ ከዚህ ቤት ውጡ! ውጣ ከዚህ ቤት! ሐኪሙን አናግሬው ነበር። ሊከሰት የሚችል ነገር እንደሆነ ነግሮኛል። አንዳንድ ሰዎች ከባድ ሐዘን ሲገጥማቸው ነገሩን እንዳልተፈጠረ አድርገው ለመቀጠል ይሞክራሉ። እና የእናቷን ሞት ሸምጣለች ማለት ነው? ክዳለች ማለት ነው? እንደዛ ልትለው ትችላለህ። የእናቷ ቀብራ መለጣት እስከ መጨረሻው ልትክድ ምን ማለት ነው? አይ ወደ እውነታውማ መመለሱ አይቀርም። መቼ? አላውቅም። ማንም አያውቅም። አላምንም እምቢ ከቶ አላምንም ሰው እንደ ጤዛ ተኖ አይቀርም። አላምንም እምቢ ከቶ አላምንም ሰው እንደ ጤዛ ተኖ አይቀርም። አላምንም እምቢ ከቶ አላምንም ሰው እንደ ጤዛ ተኖ አይቀርም። አላምንም እምቢ ከቶ አላምንም ሰው እንደ ጤዛ ተኖ አይቀርም። ወዴት ነው የምንሄደው?
ሰዎቹስ? ገዛኸኝ ወዴት ነው የምንሄደው? እዚሁ ነን ልጄ። እዚህ ሆኖ ህዳር ምን ችግር አለ ህዳር? ጠበል እኮ ነው። እኔ ጠየቅኳችሁ ብፈልግ ራሴ አልመጣም እንዴ? ውረጅ ባክሽን። ልቀቂኝ ዳሬ ባክሽ። አፈስሆንልሽ ስሞትልሽ የዛሬን ብቻ ተጠመቂና 3ቱም 7ቱም ቀርቶ ባንድ ማቆም ይቻላል። አፈርሶን ልጄ ባክሽ ዳርዬ ነይ። ምን አለች? አስለበለባት። ያንቺንም አፍ የሚያዘጋ ነገር መገኘቱ አንድ ነገር ነው። መቼም ጓደኛ ናቸው ልጄ። ምን ነው የእናቷን ሞት እንድትቀበል ኮስተር ብሎ መንገር እንኳን አቃታቸው። የራሷ ቤት እያለ ለቅሶ እኔ ቤት ሲቀመጡ ምን ይባላል? ወይስ እንደሆነች ትሁን ብላችሁ ነው? እንግዲህ እኔ የቻልኩትን ያህል እየሞከርኩ ነው። ለጊዜው አጠገቧ ከመሆንና ከመንከባከብ ውጭ የተሻለ አማራጭ የለም። በቃ ልጅቷ አብዳለች። እርምህን አውጣ ነው የምትለኝ? እኔ እንደዛ አይደለም ያልኩት። እህሳ ምንድን ነው የምትለኝ? እንደው ማበዷ ነው ቢባልስ የምትሄድበት ቦታ ወስዶ ለመርዳት ይሞከራል እንጂ ጓደኛ ዝም ብሎ ያያል? እኔን አላስደርስ ብላኛለች። ይችን የመሰለች ልጅ አጓጉል ሆና ስትቀር ዝም ብላችሁ ታያላችሁ። አቶ አለሙ ይሄን ሁሉ እኮ የሞከርነው እኛ እኮ ነው። የተሻለ ነገር ካለ ለምን እርሱ አይሞክሩት? አውቃለሁ ምናልባት እናንተም ስራና ህይወት ይዟችሁ ይሆናል። ችግርም ካለ ለአንዳንድ ነገር ካስፈለገ አይደር አይደር ላናግርሽ እችላለሁ?
አላቆይሽም። ስላንቺ ለመነጋገር ነው። ስለኔ እረፍት ብትወስጂ ይመስልሻል? ለምን ወስዳለሁ? እረፍት ካስፈልገኝ ራሴ አልጠይቅም እንዴ? ያው በእኛ በኩል እረፍት ያስፈልግሻል ብለን ስላሰብን ነው። ያው ምን ማለቴ ለማንኛውም በእኛ በኩል እረፍት ብትወስጂ ደስተኞች ነን። አመሰግናለሁ፣ ግን አልፈልግም። የማይገባ ነገራችሁን እያወራችሁ አልሰማላችሁኝ እንጂ ከሰማችሁኝ ማርያም ሹክ ያለችኝ ጥሩ ሐሳብ አለኝ። ይው ህዳርዬ እንደው ምንም እንደሆነ የገባት አይመስለኝም። ስለዚህ ያው እንደለመዳችሁ ነገሬን አታጣጡ። ምንም ቢሆን እናታችሁ ነኝ እኮ ይንገሩና። ላልሰማ ሰው ሐዘን እንደሚነገረው መርዶ እናርዳት። መርዶ? አዎ መርዶ አታውቁም? መርዶማ እናውቃለን። እሷ እኮ ሌላ ነው። መርዶ ላላወቀ ሰው አይደለም። አሁን እሷ ምኑን አወቀች? አወቀች ነው የሚባለው? እንግዲህ ነገ እንዳውም አጋጣሚው ጥሩ ነው፣ እሑድ ነው። ካረዳናት በኋላ እቤቷ መሆን እንችላለን። ከተለቀሰበት ቤት እንዴት መሬሳ ከወጣበት ቤት እንደምመርዶ ይረዳል? አላወቀችም እኮ እሷ ራሷም አላወቀች። ሃይ ሃይ ያውቁት ሰዎች ስለ ድምጻዊው መልካም ባህሪና ሐቀኛ ህይወት አውርተው አይጠግቡም። ትልቅ ድምጻዊ ነበር። የማይቀረው ሞት ያለ ጊዜው ወሰደው። ከሁሉ በላይ ለሰው ያለው ፍቅር ነበር የሱ መለያ ይላሉ ወዳጆቹ። ምን ይደረጋል? እሱ ሰጠ፣ እሱ ነሳ። ገዛኝ ከፈጣሪ ጋር ዝጋው ማን ሊታገል ይችላል? እሱ ሲኖር ማማ ልመጣ ስንት ቀን ነው የቀራት? አርባ ቀን 1 2 3 4 5 6 7 8 9 10 ጀናንታ 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 ፕሌን አንድ ሊያት እሺ ታያታለሽ። እንዳትደናገር ብዬ ነው ያላስገባሁት። ትላንት ግን አይታሻለች። ብቻውን ብትሆን እንዳትሰንፍ፣ በርታ። እሺ በቃ ዝም ብለህ ደግሞ በክፉ እንጀራ ናት እንዳታሳድጋት። አሁን ዝም በይ በቃ። ቃል ግባልኝ የምትወዳት እናት እንደምታገኝላት።
ግባልኝ። ለምንድን ነው በሌላ እናት የምታድገው? አንቺ ልጅ አይደለም እንዴ? ቃል ግባልኝ። 34 35 36 37 38 39 40 ማማ የምመጣ አንቺ እጅ ጋር ነው። ፓፓ ምን ነው ብለኝ? ማማን አሁን አየኋት። የት አየሻት? ተኝታ አየኋት። ምን ስትሰራ አየሻት? እንዳትረሳኝ ግን ቆማ ነበር። ታዲያ ለምን ደግመን አናያት? እንተኛና ደግመን እናያት። ዳርዬ እርምሽን አውጪ፣ እናትሽ አርፋለች። እሺ ደህና ዋሉ። ደህና ዋይ። እግዚአብሔር ይስጥልኝ። አሜን አሜን። ለምኑ ነው እግዚአብሔር ይስጥልኝ የምትለው? ወይኔ ልጅት በቃ ለየላት ማለት ነው? አበደች ማለት ነው? አይ ልጅት ሀዘን ውስጡን በልቶ ሊገላት እኮ ነው። እየየ ብላ ብታለቅስ እኮ ይወጣላት ነበር። በቃ ለየላት። ኧረ እትዬ በዙ እንደዛ ይበው። ደግሞ በሯ ላይ እኮ ነው ያለነው። ለምን አልን? ለምን አላለቅ? ሻይ ይዤ እመጣለሁ። ባባ። አቤት። ለምንድን ነው ሁሌም እንቁላል የምንበላው? እንቁላል ጥሩ ስለሆነ ነው። ምን ነው እንቁላል ይቅር? እንቁላልማ ተወዳጅ ምግባችን ነው። ይቅር ካልሽ ደግሞ ሌላ ምግብ መስራት እንለማመዳለን አይደል? አይደል እንዴ?
ብሌ አስጨነቅሽኝ እኮ። ለምን ወጣሽ? ለምን ሳትነግሪኝ ወጣሽ? ለምን ወጣሽ ብለህ? ማማ ትምጣ። እሺ አሁን እንግባና ቁርሳችን ነው። ማማ ካልመጣች አልበላም። እንዴ በልደትሽ ቀንማ አታስቸግሪ። ዛሬ እኮ ልደትሽ ነው። ልደትሽን እናክብር አይደል? ልደትሽን እናክብራ። አዎ። አልተሰማኝማ። አዎ። አልተሰማኝም። ሰምቻለሁ እኮ ለቅሶ ነው አይደል? ረስቼው ነው። ለካ ሐዘን በጆሮም ይገባል። አይ ምንም ማለት ነው። አይ ልብስ ያጠብኩ ነው። ግቡ። ሰላም ነው። ዳሬ እኔ አልተማርኩም፣ እውቀት የለኝም። መቼም የተማረና ያልተማረ ሰው ይለያያል። ሐዘን ደግሞ ትምህርት አያውቅም፣ አቀባበሉም ለየቅል ነው እና ዳሬ ባልማርም ሀሳቤን አትናቂ። ይኸውልሽ እኔ በ14 ዓመቴ ነው ሞት እናቴን የነጠቀኝ። በዛ እድሜ ሸክም የተሸከምኩ 2 ወንድም እናቶችን መግብ ነበር። ቀን ቀን ጀርባዬን በሸክም ስልጠው ውልና ማታ ማታ ደግሞ አይኖችን በእንባለጣቸው ነበር። ንዴት ተለይቶኝ አያውቅም። እግዚአብሔርን ፈጽሞ አላምንም ነበር። 19 ዓመቴ ግን የሚጋፉትና የማይጋፉት ገባኝ። ሞት ከማይጋፉት ውስጥ ነው ዳሬ።
ፓፓ ማማና ያዋታ አሁን አለፈች። ተሳስተሽ ነው ብሌኒ፣ አላየሻትም። አይቻታለሁ። አቁም በለው እንዳታመልጠ። ብሌኒ አላየሻትም ብሌኒ። እንዴ በዛኛ ቆንጆ በእናትህ ብሌን ሰው ሞተ ሲባል ሰምተሽ ታውቂ አይደለ? ማማ ስለሞተሽ ተመልሳ አትመጣም። እኛ ለምን አንሄድም? የሞተ ሰው ጋር መሄድ አይቻልም። እሷም ስለሞተች ተመልሳ ወደኛ አትመጣም። እኛም መሄድ አንችልም። ዛሬ ከትምህርት ቤት የምትመልስሽ ማናት? እሷ ነው የሚባለው? ስም የላትም? እታጉ። ጎበዝ። ሌላ ተረት ልንገርህ? የማያልቅ ከሆነ ግን አልፈልግም። እሺ የሚያልቅ ነው። እሺ። አንድ ሰውዬ ነበረ። እሺ በላ። እሺ የሚባለው አንዴ ብቻ ነው። እሺ። ከዛ ሰውዬው ጅቦች አሉበት ጫካ ውስጥ ሲሄድ ጅቦች አገኙትና ይበሉትና ይሞታል። ከዛ ጅቦቹ ሲሄዱ ተነስቶ መሄድ ይጀምራል። እንዴ ሞቷል አላልሽም እንዴ? በቃ ተነሳ። ኖ ከሞተማ እንዴት ይነሳል? ምን አገባ? የኔ ተረት አይደለ? በቃ ተነሳ። የሞተ ሰው ይነሳል እንዴ? እንግዲህ ህዳር ትጠይቅ። ህዳር የሞተ ሰው ይነሳል እንዴ? እሺ በቃሽ። እሺ አንቺ ካልሽ ፓፓ ህዳር ምን ሆና ነው? እኔ እንጃ ብሌኒ። ብታይ ጠረጴዛውን መታ አለቀሰች።
ለምን አማኑኤል አንወስዳትም? ሳይለይላት ብንደርስ አይሻል? በቃ እቺ ልጅ እኮ ሸምጥጣ መኖር ጀመረች። ሁሉንም ነገር ሞክረናል። አማኑኤል ብንወስዳት ይሻላል። አማኑኤል እኮ ብንወስዳት ምን ችግር የለውም። ስንት ሰዎች አሉ አይደል እንዴ ከዚህ የባሰ ነገር የተሻላቸው? እና አስረን እንውሰዳት ነው የምትሉት? አላበደችም። እስኪ ተወኝ። አሁን ይቺ ልጅ ምኗ ነው ጤነኛ? እኔን የጨነቀኝ ግን እሷ አይደለም፣ በረሃብ መሞቷ ነው። ቆይ አንተ አላበደች የምትለው የነገረች ነገር አለ እንዴ? ኋላ አይናችን እያየ በረሃብ ብትሞት ይቆጭሃል። ሁላችሁም እየመጣችሁ ለኔ የምትጨቀጭቁኝ እኔ ምን እንዳደርግ ነው? ምን እንደሆነ ነው? እኛም ማበዛ ነው መሰለኝ። ተነሽ፣ የምንሄድበት ቦታ አለ። የሆነ ማሳየሽ ነገር አለ። ከዚህ ሁሉ ከምታየው ሰው የሚወደውን ያላጣ ቆሽቶ ያላረረ ልቡ ያልተሰበረ ሰው ያለ ይመስልሻል? አይመስለኝም። እና ታዲያ እና 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 ዝም ብዬ ነው ያደከምኩሽ። ምን አዲስ ነገር ተፈጠረ ደግሞ? አይ እኛ ላይ አይደለም። እንደው ይሄ ነገር አንተ ላይ ቢደርስ ምን እንደምታደርግ ለማወቅ ብዬ ነው። ከባድ ነው ልጄ። እኔ እንዲህ ያለ ነገር አይቼም ሰምቼም አላውቅም። እንደው ወደ ቀልቧ ለመመለስ ሟቿንም ሞቷንም የሚያስታውሳት ነገር ማድረግ የሚሻል መሰለኝ። ጤና ይስጥልኝ። ጤና ይስጥልኝ። የሞት ሰርተፍኬት ለመውሰድ ፈልጌ ነበር። ለቤተሰብ አባል ነው? አይ ሟቿ የጓደኛዬ እናት ናቸው። እነሱ ሀዘን ላይ ስለሆኑ መተው ይሄንን ማድረግ አይችሉም። ውክልና አለ? ውክልና የለኝም። አረበሽኩሽም አይደል? ውክልና እንድትሰጪኝ ፈልጌ ነበር። ለምን ፈልገው ነው? ምን ቸገረሽ? አንድ አፍታ ወጣ ብለሽ የምትጨርሽው ነገር ነው እኮ። ለምን አስፈለገ? ያው ለክፉ እንደማይሆን ይገባሻል መቼም። ከዚህ ደግሞ ምን ትጠቀምበት ይሆን? ምን ልታገኝ ይሆን? ምንድነው የምትጠቀመው? ምንድነው የምታወራው? ስንት ሊከፈል ነው? ለምኑ? እንጃ፣ ምን አውቃለሁ። ልትሰልለኝ ይሆን? ለሌላ ይሆን አላውቅም። ግን አባቴ ስንት ከፈለ? ምን? ለኔ አባትሽ?
ስለኔ ምንም ነገር ስትናገሪና ስታስቢ ባልስማማም አልፈዋለሁ። እንዲህ አይነት ነገር ያደርጋል ብለሽ ካሰብሽ ግን ፈጽሞ አታውቂኝም ማለት ነው። እኔም እንደዛ ነው የተሰማኝ። አላውቅም ማለት ነው። ልጅ አበጋዝ ሰላም ነህ? እና የምንነጋገረው ነገር አለ። አንተ የምን ገንዘብ ነው ለኔ ከፍለኝ የምታውቀው? ምን የምን ገንዘብ? አንተ ንገረኝ እንጂ የምን ገንዘብ ነው ከፍያለሁ ብለህ ለዳሪ ንገርከኝ? እኔ ፈጣሪ ምስክሬ ነው፣ ምንም ያልኳት ነገር የለም። ፈጣሪ ምስክሬ ነው። ታዲያ አባቴ ገንዘብ ከፍለዋል የምትለኝ ከየት አምጥታው ነው? አላውቅም። አንተ ሊለይላት ጫፍ ላይ ያለች ልጅ ታምናለህ እንዴ? እግዚአብሔር ምስክሬ ነው፣ አላውቅም። እኔ ምንም ያልኳት ነገር የለም። መቼ አስጠግታኝ፣ መቼ አናግራኝ። ናስቲ ጎሽ የኔ ልጅ እስኪ ለሁሉም አዳርስ። ጸበል ጸዲቅ ነው። ህዳሪ ጸበል ጸዲቅ ነው። አንሺ እስቲ ህዳሪ ይቅርብኝ እየበዙ በያዥ ጸበል ጸዲቅ እምቢ አይባልም። ይቅርታ ይቅርታ። አልሰማሁሽም። አትቁጠርብኝ። አልቆጠርኩብሽም። ብሌንስ ያው ትምህርቷን ጀመረች አይደል? ነገርኳት። አረዳዋት ነው የሚባለው። አውቀሻል። እኔ ከአባትሽ ምንም ገንዘብ አልወሰድኩም። የዛለት እኔ ጋር መጥቶ ነበር። አስደበደብሽኝ አለኝ። አንተ በሽማግሌ ላይ ጉልበትህን ታሳያለህ። ኧረ አልነካሁትም። ትንሽ ጮኬ ነበር መሰለኝ። ሳጋንን ነው። የአውቶቡስ ኑሮ ነው የሚመስለኝ። ሁላችንም ፌርማታችንን ጠብቀን እንወርዳለን። አውቶቡሱም እያራገፈ ይቀጥላል። መውረጃችንን እኛ ብንረሳውም ገዛኝ አይረሳውም።
የሚወርደውን ከመሰናበት ውጭ መታገሉ አይረባም። ነዋሪዎቹ እኛ ነን፣ ሾፌሩ ደግሞ እግዚአብሔር ነው። አንተን አይደለም እባክህ። ደህና ደሩ። ደህና ደሪ። ውክልናው ነው። ባይ እሱ ደግሞ ከንፈሯ እንዴት እንደደረቀ ላይ በእንቅርት ላይ ጆሮ ደግፎ አዎ ልጅ ቤተሰቦች ነን። ደህና ናት። ረጅም ጊዜ ምግብ ስላልወሰደች ተዳክማ ነበር። ቶሎ ታገግማለች። እሰይ እሰይ። እኔ ቀድሞውንም ተናግሬያለሁ። አንድ ሰው ከቆየ በቂ ነው። ሌሎቻችሁ መሄድ ትችላላችሁ። እኔ ቆያለሁ። እኔ ቆያለሁ። እኔም ቆይ ችግር የለውም። አይ እኔ መቆየት እችላለሁ። አረፍ ብለህ ብናወራ ይሻላል። አይ ግድ የለም እቆማለሁ። አርፋለች። ሕይወቷን ለመታደግ የቻልነውን ያህል ሞክረናል። አዝናለሁ።
መቼ ነው የምትመጣው? ትቆያለች። የት ነው የምትሄደው? ሩቅ ቦታ ነው። ታዲያ ለምን ቻው አላለችንም? ቸኩላ ነው እንዴ? አሁን ተኝታ ነበር እንዴ? ባባ ሄዳለት ሞት ነው? አይደለም አትሞትም። ታዲያ ለምንድን ነው የምታለቅሰው? አሞኝ ነው። ምንና አመመ? ልቤን ነው ያመመኝ። አይዞሽ ይሻላል። እሺ ምን እንያዝላት? ባሮጃችን ሆስፒታል እኔ ነው። በግሉኮስ እኮ ነው ያለችው። ምንም ብንገዛ አትጠቀመው። ቢሆንስ ባሮጃችን አንሄድ። ለአይንም እኮ ደስ አይልም። እውነት እኮ ስንት እናዋጣ? ስንት እናዋጣ? እኔ የለኝም። ሳይኖር ነው እንዴ እናዋጣ የምትለው? ደግሞ የተበደርከውን አትከፍልም? እኔ እንደ ህዳር መሸምጠጥ ብቻ ያለብኝ እንዳ ነበር የምሸመጥጠው። እንደው አፈርሶን አሁን በዚህ ይቀለዳል? የእውነቴን ነው፣ እየቀለድኩ አይደለም። አሁን አንድ ነገር እንዳልተፈጠረ መቁጠር ይቻላል ብትባሉ እናንተ ምን ታደርጉ ነበር? ጎሹ እኔ ያበደርኩን ሰርዤልሃለሁ። ሰላም ናችሁ? ነሽ? ህዳር የት ሄዳ? ከሰዓት ወጣች። ወጣች? ወዴት ነው የምትወጣው? እንዴ በቃ ተሽሎኛል፣ ከዚህ በኋላ ከዚህ ሆስፒታል አልቆይም ብላ ወደ ቤት ሄደች። ለምናትም እንዴ ብላ ነው ሄደችው። ዋቻ ጉድ! መቼስ ሀዘን ላይ ያለን ሰው መቆጣት አይቻልም። ምንም አይደል። ያው ሀዘን በራሱ መንገድ ያስተምራል፣ ሞትም ያስተምራል። ሞት ምን ያስተምራል? ለዛ ቢስ ነው። ወጋ ያውቅ፣ ቀና ይመርጥ፣ ልመና ይሰማ፣ ቁጣ ያውቅ፣ ለዛ ቢስ ነው።
ሞት ምን ያስተምራል? ኧረ እንዳው ቀና ይውጣለት። አሜን አሜን። አሜን። በስመ አብ። ሰላም ነሽ? አይ ይህን ያህል ስትሰቃይ እዚህ ሆነሽ ነው እንዴ? ሆስፒታል ስንሄድ የለሽም። ስልክሽን ደግሞ አጥፍተሽዋል። አስጨነቅሽኝ እኮ ህዳር። ህዳር አእምሮሽ ውስጥ ምን እየተመላለሰ እንደሆነ ያሳይ። ልብሽን ትንሽ ክፈችል። ይህን ብቻ አድርጊል። ምንድን ነው አእምሮሽ ውስጥ እየተመላለሰ ያለው? ምንም የለም። ባዶ ነኝ። ልቤን አልዘጋሁት። የሚታየው እውነቱ ነው። ናፈቅሽ። በህይወታችን ውስጥ የነበረሽን ቦታ እስክታጎዲን ድረስ አላወቅኩትም ነበር። ህዳር ከኛ ጋር አይደለሽም። እኔ ደግሞ ከሁሉም በባሰ ናፈቅሽ። ህዳር ብለሽኝ የነበረው ነገር ልክ ነው። አንቺ እንዳልሽው ፈሪ ነበርኩ። በብሌን ስሸሸግ ነበር። አንቺ ስትጎይ ነው ሁሉም ነገር የገባኝ። አውቃለሁ ይህን ለማውራት ጥሩ ጊዜ አይደለም፣ ግን አሁን ነው ልነግርሽ የምፈልገው። በእንዲህ ያለ ጊዜ ሰው የሚሞላው ነገር አለ። አንቺም ለእኔ እንደዛ ሆነሽልኛል። እኔም ለአንቺ እንደዛ መሆን ነው የምፈልገው። ውለታ ለመመለስ አይደለም። የአንቺ ሰው መሆን እፈልጋለሁ።
ለቅሶ ነው? አዎ የዶርዜዎች ለቅሶ ነው። ሰው እንደ ጤዛ ተኖ አይቀር አላምንም እምቢ ከቶ አላምንም ሰው እንደ ጤዛ ተኖ አይቀር
ከቷላን ሰው እንደ ጤዛ ተኖ አይቀርም አላምንም እምቢ ህዳር በሰላም ነው ሰው እንደ ጤዛ ተኖ አይቀርም ሰላም ነው ሂዱ እኔ እመጣለሁ እዚህ ባዶ ሜዳ ላይ እንዴት ነው ትተንሽ የምንሄደው ብቻዬን መሆን እፈልጋለሁ ህዳር በቃ እኮ እናትሽ ሞታለች በዚህ ሁኔታ መቀጠል አትችይም እናትሽ ሞታለች እናትሽ ሞታለች ህዳር ዝም በል ይቅርታ ህዳር አውቃለሁ ሀዘን በቁም ይበላል ግን ደግሞ እውነቱን መጋፈጥ ያስፈልጋል እውነቱ ደግሞ እናትሽ መሞቷ ምንድነው ችግር ዝም በል አዎ ህዳር እናትሽ ሞታለች ዝም በል ዝም በል ዝም በል እናትሽ ሞታለች እናትሽ ቁርስ ምን ይሆን እንቁላል ይሆን አይዞሽ እንቁላል አይደለም ቆንጆ ነገር ነው የምሰራልሽ እሺ
ማማና የህዳር ማማ አንድ ላይ ናቸው? አዎ። ሩቅ ቦታ ናቸው? አዎ። እኛ ግን ሩቅ ስለሆነ መሄድ አንችልም። እንሄዳለን፣ ግን አሁን አይደለም። ተራ በተራ ነው የምንሄደው። ሁላችንም እንሄዳለን? ሁላችንም እንሄዳለን። መቼ? አይታወቅም።